በየቀኑ ከፖሊስ የተገኙ ያልተሰሙና አስፈላጊ የሆኑ መረጃዎችን ለጥንቃቄ እንዲሆናችሁ ያለመታከት እናደርሳችኋለን። መረጃዎቻችን በዝርዝር ስንመለከት አክስቱን የገደለው በሞት እንዲቀጣ ተወስኗል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 6 አራብሳ ኮንዶሚኒየም አካባቢ ነበር ከአክስቱ ጋር አብሮ ይኖር የነበረው ግለሰብ ምሽት ላይ ሰደበችኝ በሚል ቂም ይይዝባታል። የዛኑ ዕለትም አንገቷን አንቆ ከገደላት በኋላም ይቀብራታል። መረጃው የደረሰው ፖሊስም በቁጥጥር ስር አውሎት የምርመራ መዝገቡን በማስረጃ አደራጅቶ ለአቃቤ ሕግ ይልካል። አቃቤ ሕግም የወንጀል ሕጉን አንቀጽ 539 ህዝባር 1 ሐ10 የተመለከተውን በመጥቀስ ክስ ይመሰረትበታል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎትም ጥፋተኛ ብሎ በሞት እንዲቀጣ ወስኖበታል። መንገድ ላይ ሰው ገይቶ የገደለው ተቀጣ። በኮልፌ ቀራኒዮ ክፍለ ከተማ ወረዳ 9 አካባቢ ነበር። የታክሲው አሽከርካሪ በጧት መኪናውን ይዞ ሲወጣ ፍሬን ሸራው ላይ ችግር እንደነበር አስታውሷል። ነገር ግን የከፋ ነገር አያደርስም ብሎ መስራቱን ቀጥሎ ነበር። ረፋድ 5 ሰዓት ገደማ እያሽከረከረ መንገድ ላይ ሰው ይገባበታል። ፍሬን ለመያዝ ሲሞክር እምቢ ይለውና መሪ ያለ አግባብ ሲጠመዝዝ እግረኛ መንገድ ላይ ወጥቶ ሌላ ሰው በመግጨት ሕይወት ያጠፋል። በሰዓቱ የተሰወረ ቢሆንም ፖሊስ ተከታትሎ በቁጥጥር ስር አውሎ ሕግ ፊት ያቀርበዋል። ጥፋተኛ ያለው የፌዴራሉ ከፍተኛ ፍርድ ቤት አራዳ ምድብ አንደኛ ወንጀል ችሎትም የ4 ዓመት እስርና የ5500 ብር የገንዘብ ቅጣት እንዲቀጣ ወስኖበታል። ግለሰቡ አንዲት የ14 ዓመት ሴት ልጅን ጠልፎ በግድ ሚስቱ ለማድረግ ያስባል። ለዚህም ሐሳቡ የሚተባበሩትን 2 ሰዎች አዘጋጅቶ 3 ሆነው ለጠለፋው ይዘጋጃሉ። ልጅቷ ከወፍጮ ቤት ስትመለስ ጠብቀው ጠልፈው ሊወስዷት ሲሞክሩ የድረሱልኝ ጩኸት ታሰማለች። በቅርብ ርቀት የጸጥታ ኃይሎች ስልጠና ላይ ነበሩና ጩኸቷን ሰምተው ከጠለፋው በመታደግ ጠላፊዎቹን በቁጥጥር ስር ያውሏቸዋል። የፖሊስ የምርመራ መዝገብ በበቂ ማስረጃ ተጣርቶ ለአቃቤ ሕግ የተላከ ሲሆን አቃቤ ሕግም ሴትን በመጥለፍ ወንጀል አንቀጽ ጠቅሶ ክስ ይመሰረትባቸዋል። ሲከታተል የቆየው የአዳ በርጋ ወረዳ ፍርድ ቤትም 3ቱንም ጥፋተኛ ብሎ የ2 ዓመት ከ3 ወር እስር ቅጣት ወስኖባቸዋል። በጎንደር ዙሪያ ወረዳ ማክሰኝት ከተማ ውስጥ 37 ግራም ወርቅ የሰረቀችው ግለሰብ በቁጥጥር ስር መዋሏን የማዕከላዊ ጎንደር ዞን ፖሊስ መምሪያ ገልጿል። የጎንደር ዙሪያ ወረዳ ፖሊስ አዛዥ ዋና ኢንስፔክተር ዋኛው አታለለ እንደገለጹት ተጠርጣሪ ግለሰብ ከአንድ መኖሪያ ቤት ውስጥ በመግባት 37 ግራም ወርቅ ሰርቃ እንደተሰወረች መረጃ የደረሰው ፖሊስ ተጠርጣሪ ግለሰብን አፈላልጎ በቁጥጥር ስር በመዋል ምርመራ ሲያጣራ ግለሰቧ ወርቁን መስረቋን በማመን ጎንደር ከተማ ወርቅ ቤት ወስዳ መሸጧን ያረጋግጣል። ፖሊስ በተጠርጣሪ ላይም አስፈላጊውን መረጃ በማጣራት ለአቃቢ ሕግ ይልካል። አቃቢ ሕግም ከፖሊስ የደረሰውን የምርመራ መዝገብ በማጠናከር ክስ መስርቶባት ፍርድ ቤት ያቀርባታል። የክስ ሂደቱን ሲከታተል የቆየው የጎንደር ዙሪያ ወረዳ ፍርድ ቤትም ተከሳሽን ጥፋተኛ በማለት በ9 ዓመት እስራት እንድትቀጣ ወስኖባታል። ጎረቤታሞች ነዋሪነታቸው በሰሜን ሸዋ ዞን ገብረ ጉራቻ ከተማ ሮቤ ቀበሌ ነበር። በመሃላቸው መልካም የሆነ ጉርብትና የነበረ ሲሆን በመሃል ግን ግጭት መፈጠሩን የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳንኤል ንጉሴ ገልጸዋል። የግጭታቸው መንስኤ አንደኛዋ ሌላኛዋን በርበሬ ሰርቃለች በሚል ሐሜት ነበር። ሰርቃለች የተባለችው የስም ማጥፋት ተግባር ተፈጽሞብኛል ስትል በጎረቤቷ ላይ ቂም ይዛ በቀልን ታስባለች። ጊዜና አጋጣሚ ጠብቃ ለጎረቤቷ ልጅ ዳቦ ውስጥ መርዝ አድርጋ በመስጠት ከአካባቢው ትሰወራለች። ዳቦን የበላው ታዳጊ በመርዙ ታሞ ሆስፒታል ቢወሰድም ከ3 ሰዓት በኋላ ሕይወቱ ያልፋል። መረጃው የደረሰው ፖሊስ ተጠርጣሪዋን ከተሰወረችበት በቁጥጥር ስር በማዋል አስክሬኑን ለምርመራ ወደ ዳግማዊ ምኒልክ ሆስፒታል ልኮ ተመርዞ መሞቱን ያረጋግጣል። የምርመራ መዝገቡን አደራጅቶ ለአቃቤ ሕግ በመላኩ በከባድ የሰው መግደል ወንጀል ክስ ይመሰረትባታል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤትም ጥፋተኛ በማለት በ19 ዓመት እስራት እንድትቀጣ ፈርዶባታል። 6 በጎችን የሰረቀው ግለሰብ እጅ ከፍንጅ መያዙን ፖሊስ ገልጿል። የጂንካ ከተማ አስተዳደር ፖሊስ ጽሕፈት ቤት ልዩ ወንጀሎች ምርመራ ማስተባበሪያ ኃላፊ የሆኑት ረዳት ኢንስፔክተር አለማየሁ ወንድሙ እንደገለጹት ግለሰቡ 6 በጎችን ይዞ ጂንካ ከተማ ገበያ የወጣ ሲሆን ሁለቱም በጎች ከአካባቢው የበግ ዋጋ እጅጉን ባነሰ ዋጋ መሸጡን ተከትሎ በስፍራው የነበሩ ሰዎች ተጠራጥረው ለፖሊስ በሰጡት ጥቆማ ሊያዝ መቻሉን ተናግረዋል።
ግለሰቡ በአሪ ዞን ደቡብ አሪ ወረዳ ዞምባ ቀበሌ ነዋሪ ሲሆን ጥር 25 ቀን 2018 ዓ.ም ምሽት ላይ የአንድ ግለሰብ ንብረት የሆኑትን 6 በጎች ሰርቆ መሰወሩን በምርመራ ማረጋገጣቸውን ኃላፊው ገልጸው በተመሳሳይ 2 በጎችን ሰርቆ ለገበያ ያቀረበ ሌላ ግለሰብም በህብረተሰቡ ጥቆማ መያዙንና ፍተሻ ሲደረግበት ከኪሱ 22500 ብር መገኘቱን ገልጸው በሁለቱም ተጠርጣሪዎች ላይ ምርመራ እየተጣራባቸው መሆኑን አስታውቀዋል። መረጃው የጂንካ ከተማ አስተዳደር ፖሊስ ህዝብ ግንኙነትና ሚዲያ ስራዎች ነው። በማዕከላዊ ጎንደር ዞን በሻውራ ከተማ 01 ቀበሌ ውስጥ የተለያዩ ሞባይል ኤሌክትሮኒክስ ዕቃና ገንዘብ የሰረቁ 3 ግለሰቦች በእስራት መቀጣታቸውን የሻውራ ከተማ አስተዳደር ፖሊስ መምሪያ ገልጸዋል። በማዕከላዊ ጎንደር ዞን የሻውራ ከተማ አስተዳደር ፖሊስ አዛዥ ኢንስፔክተር ውባንተ ቢረሳው እንደገለጹት ተጠርጣሪዎቹ አካባቢያቸው ላይ ከሚገኝ አንድ ኤሌክትሮኒክስ ሱቅ በፌሮ ብረት ሰብሮ በመግባት የተለያዩ ሞባይሎችን፣ ሶላር ፓኔልና 40 ሺህ ብር ሰርቀው በመሰወር ከአንድ ግቢ ውስጥ ጉድጓድ ቆፍረው ከደበቁበት ተጠርጣሪዎቹ በቁጥጥር ስር አውለናቸዋል ብለዋል። ፖሊስ የምርመራ መዝገቡን በማጣራት በከባድ ስርቆት ወንጀል ክስ መስርቶባቸው ፍርድ ቤት ያቀርባቸዋል። የክስ መዝገቡን ሲከታተል የቆየው ያለፈው ወረዳ ፍርድ ቤትም 3ቱን ተከሳሾች ጥፋተኛ በማለት ከ7 ዓመት እስከ 9 ዓመት እስራት መቀጣታቸውን ኢንስፔክተር ውባንተ ቢረሳው ገልጸዋል። አደንዛዥ ሲያዘዋውሩ የነበሩት ተይዘው ተቀጡ። በቦረና ዞን ሙያሌ ወረዳ ደንቢ ቀበሌ ውስጥ ነው። የቦረና ዞን ፖሊስ ዋና መምሪያ እንዳስታወቀው 3ቱ ግለሰቦች ካናቢስ ወይም ጋንጃ የሚባለውን አደንዛዥ አከማይተዋል። ወደ ሙያሌ ከተማ ለማዘዋወር በማሰብም 3 ቦታ ከፋፍለው ይዘው ነበር። ነገር ግን እንዳሰቡት ሙያሌ ከተማ ከመድረሳቸው በፊት ደንቢ የሚባል ቀበሌ እጅ ከፍንጅ ተይዘዋል። ፖሊስም አስፈላጊ ምርመራ በማድረግ መዝገቡን ለአቃቤ ሕግ ልኮ ክስ መሰረትባቸዋል። ጥፋተኛ ያላቸው የቦረና ዞን ከፍተኛ ፍርድ ቤትም በ3ቱም ላይ የ6 ዓመት ከ9 ወር እስርና 5000 ብር የገንዘብ ቅጣት ወስኖባቸዋል።